የአፍሪካ ሀገራት መሪዎች በመደበኛነት እየተገናኙ ወደሚመክሩባት የጋራ መዲናቸው አዲስ አበባ ተገናኝተው እየመከሩ ባለበት በዛሬው ዕለት የኤርትራው ፕሬዝዳንት ግን ወደ ምጽዋ ነው ያቀኑት። ፕሬዝዳንት ኢሳያስ አፈወርቂ ለመሆኑ ወደ ምጽዋ ያቀኑት ለምን ይሆን? ከስፍራው የወጣ መረጃ እንደሚጠቁመው ከሆነም ፕሬዝዳንት ኢሳያስ አፈወርቂ ምጽዋ የተገኙት የአበባ ጉንጉን ለማኖር ነው። የአበባ ጉንጉኑም በሰማዕታት ሐውልት ላይ የሚቀመጥ ነው። ደርግን ከምጽዋ ለማስለቀቅ የተካሄደውን ፈንቅል የተባለው ዘመቻ የተካሄደበትና ምጽዋንም የተቆጣጠሩበት የካቲት ወርን ለመዘከር ጭምር ነው በዚያ የተገኙት። መረጃዎች እንደሚያመላክቱት ከሆነ ዘመቻ ፈንቅል የሚል ስያሜ ተሰጥቶት የነበረው ያ ዘመቻ የአስመራ ምጽዋ መንገድን ከናካቴው መቁረጥ የቻለ ነው። የሻዕቢያ ኃይል በወቅቱ የተሰማራው ከአፋቤት ከተማ በመነሳት ነበር። ስምሪቱ ሲጀመርም ጥር 30 1982 ማለት ነው። ኢሳያስ አፈወርቂና ስብሃት ኤፍሬም በቅድሚያ አቅጣጫ ሰጥተው ነው። በዚያም መሠረት በሰለሞና በሸኢብና በውቅሮ ግንባሮች ተንቀሳቀሱ። እኩለ ሌሊት ላይ ሰለሞና አቅራቢያ ደርሰውም ድንገተኛ ጥቃት ከፈቱ። በድንገተኛው ጥቃት የተደናገጠው የደርግ ጦርም በከፍተኛ ኃይል እየተጠቃ ሄደ። ጥቃቱ ድንገተኛ ከመሆኑ የተነሳም መቋቋም አቃተው። እናም የደርግ ጦር መበታተን ይጀምራል። ያንን ተከትሎም ሻዕቢያ ድል ቀንቶት ጋህተላይን በእጁ ስለማስገባቱ ነው የሚነገረው። እናም ቀጣዩን ተከታታይ ጥቃት ከፈተ። የደርግ ኮር ወታደራዊ አዛዦችና የፖለቲካ ሰዎች ከምሽቱ 1 ሰዓት በዚያው ዕለት ማለት ነው ምጽዋ ባለው የ6ኛ ክፍለ ጦር መሰብሰቢያ አዳራሽ በጄኔራል ጥላሁን ክፍሌ ሰብሳቢነት ተሰበሰቡ። የሻዕቢያን ግብና ዓላማ ምን ሊሆን እንደሚችል ለመገመት ነው መሰባሰባቸው። አንዳንዶቹ የደርግ ጄኔራሎች ሻዕቢያ ውጊያውን የከፈተው ለጊዜው ሽብር ለመልቀቅ ነው የሚል ግምት ሰነዘሩ። ከፊሎቹ ደግሞ ሻዕቢያ ምጽዋን ለመቆጣጠር ያለመ ይመስላል የሚል ግምታቸውን ሰጡ። በዚህ ዙሪያም ከፍተኛ ክርክር ተደረገ። የኋላ ኋላም ሻዕቢያም ምጽዋን ለመቆጣጠር ያልማል በሚለው ሐሳብ ተስማሙ። ይሁንና በአዛዦቹ መካከል በነበረው አለመጣጣም ሳቢያ የሚረባ የውጊያ ዕቅድ ሳይነድፉ መቅረታቸውን ዳንኤል እንግዳ የተባሉ ሰው ከጻፉት ጽሑፍ ለመረዳት ይቻላል። ከጥር 30 1982 እስከ የካቲት 9 ቀን 1982 ዓመተ ምህረት ምጽዋን ለመያዝ ሻዕቢያ የከፈተውን መጠነ ሰፊ ጥቃት ለመከላከል ታሪካዊ ኃላፊነቱን ለመወጣት ሌት ከቀን ተዋግቶ ታሪክ የማይረሳው መስዋዕትነትን በከፈለው በደርግ አብዮታዊ ሰራዊት ግዳጅ ውስጥ ምንጊዜም ቢሆን የማይረሱ ጥቂት ሰዎች እንዳሉ ይነገራል። የተወሰኑት በወገናቸው ላይ ክህደት ፈጽመው ለሻዕቢያ ያደሩና የሰራዊቱን የውጊያ ዕቅድና ያሰላለፍ ምስጢር አሳልፈው ለሻዕቢያ የሰጡም አሉ። ሌሎቹ ደግሞ ለጠላት እጄን ከምሰጥ ሞቴ ይሻለኛል ብለው ራሳቸውን በራሳቸው የሰዉ እንዳሉበትም ጭምር ታሪካቸው ይናገራል። በአንድ ወይም በሌላ ምክንያት የካቲት 9 ቀን 1982 ዓመተ ምህረት ምጽዋ በሻዕቢያ ተያዘች። ያንን ዕለት በማስታወስም ነው ዛሬ ፕሬዝዳንት ኢሳያስ አፈወርቂ ምጽዋ የተገኙት። የአበባ ጉንጉን ሲያኖሩም በፎቶግራፎች የታጀበ ዜና ወጥቷል።